ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች እንዴት ቆያችሁልን? ዛሬ እንግዲህ የ20ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታዎች ቅዳሜና እሁድ በሚደረጉ መርሃ ግብሮች ይቀጥላል። እነዚህን ጨዋታዎች በዝርዝር እንመለከታለን። ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ላይክ፣ ሼር፣ ኮሜንት በማድረግ ሀሳብ አስተያየታችሁን አጋሩን። በቅድሚያ ጨዋታ ጥቆማዎችን እንንገራችሁ። በዕለተ ቅዳሜ በምሳሳት ጨዋታ በተለምዶ የምሳሳት ጨዋታ በሚባለው ሰዓት 9 ሰዓት ከ30 አስቶን ቪላ በሜዳው ቪላ ፓርክ ኖቲንጋም ፎረስትን ያስተናግዳል። አመሻሽ 12 ሰዓት ላይ በርከት ያሉ ጨዋታዎች ይኖራሉ። ብራይተን በሜዳው አሜክስ ስቴዲየም ላይ ከበርንሌ ይጫወታል። ወልቭስ በሜዳው በሞሊኒው ስቴዲየም ዌስትሃም ዩናይትድን ያስተናግዳል። በዕለተ ቅዳሜ 2 ሰዓት ከ30 ምሽት በቪታሊቲ ስቴዲየም ወይም በዲንኮርት ስቴዲየም የሊጉ መሪ አርሰናል ከቦርንመዝ ጋር የሚያደርጉት ጨዋታ በእጅጉን ይጠበቃል። በዕለተ እሁድ ፕሪሚየር ሊጉ ሲቀጥል ቀን 9 ሰዓት በምሳት ሰዓት ጨዋታ ቀን 9 ሰዓት ከ30 ሊድስ ዩናይትድ በኢላንድ ሮድ ማንቸስተር ዩናይትድን ያስተናግዳል። አመሻሽ 12 ሰዓት ላይ ኤቨርተን ከብሬንትፎርድ በዲክሰን ስቴዲየም ይጫወታሉ። በለንደን ክራቫን ኮቴጅ ስቴዲየም አመሻሽ 12 ሰዓት ላይ ፉልሃም ከሊቨርፑል ሲጫወት፣ በተመሳሳይ 12 ሰዓት ላይ ኒውካስትል በሴንት ጄምስ ፓርክ ስቴዲየም ክሪስታል ፓላስን ያስተናግዳል። ሌላኛው የ12 ሰዓት ጨዋታ አመሻሽ ላይ ቶተንሃም በለንደን በአዲሱ ስቴዲየም ቶተንሃም ሆትስፐር ስቴዲየም ላይ ቶተንሃም እና ሰንደርላንድ ይጫወታሉ። ምሽት 2 ከ30 በዕለተ እሁድ የሳምንቱ ታላቅና ተጠባቂ አጓጊ ጨዋታ በኢታድ ስቴዲየም ቼልሲና ማንቸስተር ሲቲን የሚያገናኘው ጨዋታ ይሆናል። የጨዋታ ጥቆማዎች እኚህን ይመስላሉ። በማስከተል የምንቃኘው የታላላቆች ክለቦችን የጨዋታ ሁኔታ፣ የጉዳት ዝርዝር፣ የትኛው ተጫዋች አይሰለፍም የሚለውን ሁኔታ እንቃኛለን። አብራችሁን ቆዩ። በቅድሚያ የምንዳስሰው የሊጉ መሪ አርሰናል ከቦርንመዝ ጋር የሚያደርጉት ጨዋታ በቫይታሊቲ ስቴዲየም ይደረጋል። ሁለቱ ክለቦች ቅዳሜ ምሽት 2 ሰዓት ላይ በቫይታሊቲ ስቴዲየም የሚያደርጉት ጨዋታ በእጅጉን የሚጠበቅ ሲሆን የሊጉ መሪ አርሰናል በባለፉት 2 ዓመታት ወደ ቫይታሊቲ ስቴዲየም ተጉዞ ባደረጋቸው ጨዋታዎች ጥሩ ውጤት እየቀናው እንዳልሆነ ይታወቃል። በባለፉት የመጨረሻ 5 የእርስ በርስ ግንኙነታቸው አርሰናል 3ቱን አሸንፎ በሁለቱ ቦርንማውዝ እንደረታ ይታወቃል። በባለፈው የውድድር ዓመት ቦርንማውዝ ከአርሰናል ጋር ባደረገው የኤምሬቱም የቫይታሊቲውም ጨዋታ ሁለቱንም ጨዋታዎች አሸንፎ ከአርሰናል ላይ 6 ነጥቦችን በመውሰድ የሊጉ ዋንጫ አሸናፊነታቸው ላይ ትልቅ እንቅፋት እንደነበር የቅርብ ጊዜ ትውስታ ነው። የበርንማውዙ አሰልጣኝ አንዶኒ ኢራዮላ እና የአርሰናሉ አሰልጣኝ ሚካኤል አርቴታ በስፔን ባስክ ግዛት ሳን ሴባስቲያን መንደር የተወለዱ አብሮ አደግና ከ30 ዓመት በላይ በጓደኝነት አብረው እንደቆዩ ይታወቃል። ወደ ጨዋታው መለስ ስንል አርሰናል በ19ኛው ሳምንት ቪላን በደመሰሱበት ጨዋታ ድንገት በጉዳት እንደማይሰለፍ የተነገረው የክለቡ የጀርባ አጥንት ዲክላን ራይስ በዚህ ጨዋታ ላይ ይመለሳል። ይሄ ለአርሰናሎች ትልቅ ዜና ነው። አርሰናሎች ይህን ጨዋታ ማሸነፍ የሚችሉ ከሆነ ማንቸስተር ሲቲ እሁድ ዕለት ከቼልሲ ጋር ጨዋታውን እስኪያደርግ ድረስ ይህን ጨዋታ አርሰናል ማሸነፍ የሚችል ከሆነ የነጥብ ልዩነቱን ወደ 8 ማስፋት ይችላል። የጉዳት ዝርዝርን ስንመለከት ከአርሰናል በኩል በጉዳት ምክንያት ጨዋታው የሚያመልጣቸው ተጫዋቾች ማክስ ዳውና እና ክርስቲያን ሞሽኬራ በጉዳት ምክንያት ጨዋታው ያልፋቸዋል። ዲክላን ራይስ፣ ሪካርዶ ካላፊዮሪ ከጉዳታቸው አገግመው በጨዋታው የመሰለፍ እድል ይኖራቸዋል ተብሎ ይጠበቃል። የጨዋታ ቅዳሜ ምሽት 2 ሰዓት ከ30 በቫይታሊቲ ስቴዲየም ይደረጋል። ሌላው በዕለተ እሁድ ቀን 9 ሰዓት ከ30 የዛሬን ያድርገውና ሊድስ ዩናይትድ በአሰልጣኝ ብራያን ክላፍ ዘመን ማንቸስተር ዩናይትድ በሰር አሌክሳንደር ሻክማን ፈርጉሰን ጊዜ ትልቅ ደርቢ፣ ሁለቱ የማይዋደዱ አምርሮም ይጠላሉ ባላንጣዎች ነበር። በዚህ ጨዋታ ሊድስ ዩናይትዶች በሜዳቸው ኢላንድ ሮድ ላይ ጨዋታውን ማድረጋቸው ከባለፉት 6 ጨዋታዎች
ትልቅ መሻሻል ላይ መሆናቸው ይህን ጨዋታ ለሀያሉና ለግዙፉ ማንቸስተር ዩናይትድ አስቸጋሪ እንደሚሆንበት ይጠበቃል። ማንቸስተር ዩናይትድ በሩበን አሞሪም ስር የተሻለ ውጤት ያመጣል ተብሎ ቢጠበቅም ከድጡ ወደ ማጡ የሆነ ያለ ይመስላል። ውጤታቸው ዝቅተኛ ከመሆኑ አንጻር የክለቡ አመራሮች አዲስ ባወጣ መረጃ ተተኪ አሰልጣኝ በማፈላለግ ላይ እንዳሉ እየተነገረ ይገኛል። ሁለቱ ክለቦች የመጨረሻዎቹ 5 የእርስ በርስ ግንኙነት ጨዋታቸው ማንቸስተር ዩናይትድ 3ቱን ሲያሸንፍ 2ቱን ጨዋታ ባቻ ውጤት ጨርሰዋል። በጉዳት ላይ የሚኖሩ ተጫዋቾች ከማንቸስተር ዩናይትድ በኩል ቶቢ ኮሎዌር፣ ማቲያስ ደሊት በጨዋታው ላይ በጉዳት ምክንያት የማይኖሩ ተጫዋቾች ናቸው። ኑሴር ማዝራዊ፣ አማድ ዲያሎ፣ ብራያን ኤምቦሞ በአፍሪካ ዋንጫ ውድድር አይሰለፉም። ብሩኖ ፈርናንዴዝ እና ኮቢ ሜኖ ሜሰን ማውንትን ጨምሮ አጠራጣሪ ሁኔታ ውስጥ ያሉ ተጫዋቾች ናቸው። ከጉዳታቸው አገግመዋል። በመጠነኛ የልምምድ ጊዜ ላይ ነው የሚገኙት። ምናልባት በዚህ ጨዋታ ላይ መድረስ እድል ይኖራቸዋል ተብሎ ይጠበቃል። ሌላኛው የሳምንቱ ተጠባቂ ታላቅ ጨዋታ በኢታድ ስቴዲየም ማንቸስተር ሲቲን ከቼልሲ ጋር የሚያገናኘው ጨዋታ ሲሆን አሰልጣኝ ኢንዞ ማሬስካን ያሰናበተው ቼልሲ በዚህ ጨዋታ በጊዜ አሰልጣኝነት እየተመሩ ምን ያስመለክተናል የሚለው በእጅጉን የሚጠበቅ ይሆናል። በ19ኛው ሳምንት ከሰንደርላንድ ጋር አቻ በመለየት ከአርሰናል ጋር ያላቸውን የነጥብ ልዩነት ከ2 ወደ 4 አስፍተውታል። አንገት ለአንገት ተያይዘው የሚጓዙበትን እድል ያመከኑት የጓርዲዮላ ልጆች ቸልሲን ለማሸነፍ ብርቱ ፉክክር ያደርጋሉ ተብሎ ይጠበቃል። ሁለቱ ክለቦች የመጨረሻዎቹን 5 የእርስ በርስ ግንኙነታቸውን ስንመለከት ማንቸስተር ሲቲ 4ቱን በማሸነፍ የበላይ ነው። በአንዱ ጨዋታ እንግዲህ አቻ እንደተለያዩ ይታወሳል። በሁለቱ ክለቦች በኩል ጉዳት ላይ የሚገኙ ተጫዋቾችን ስንመለከት በማንቸስተር ሲቲ በኩል ማቴዮ ኮቫሲች፣ ኦስካር ቦብን ጨምሮ ሁለት ተጫዋቾች በጉዳት ምክንያት በዚህ ጨዋታ ላይ የማይሰለፉ ናቸው። ኒኮ ጎንዛሌዝ፣ ሳቪኒዮ አጠራጣሪ ሁኔታ ውስጥ የሚገኙ ተጫዋቾች ናቸው። በአፍሪካ ዋንጫ ውድድር ምክንያት የማይኖሩ ተጫዋቾች ኦማር ማርሞሽ ከግብጽ ብሔራዊ ቡድን ጋር፣ ሪያን አይት ኑሪ ከአልጄሪያ ብሔራዊ ቡድን ጋር በአፍሪካ ዋንጫ እየተሳተፉ በመሆናቸው ለማንቸስተር ሲቲ ግልጋሎት የማይሰጡ ተጫዋቾች ናቸው። በቼልሲ በኩል በጉዳት ምክንያት ጨዋታው ላይ የማይኖሩ ተጫዋቾች ላይቪ ኮልዊል ጨዋታው ሲያመልጠው፣ ሞይሰስ ካይሴዶ በተደጋጋሚ የቢጫ ካርድ ቅጣት ጨዋታው ሲያልፈው፣ ማርክ ኩኩዌርላ እና ዣራል ሃቶ አጠራጣሪ ሁኔታ ውስጥ ይገኛሉ። ሌላኛው ጨዋታ በለንደን ክራቫን ኮቴጅ ስቴዲየም ፉልሃምንና ሊቨርፑልን የሚያገናኘው ጨዋታ በእጅጉን ይጠበቃል። ፉልሃምና ሊቨርፑልን የሚያገናኘው ጨዋታ ሲሆን ከሰሞኑ በጥሩ መነቃቃት ላይ የሚገኙት ሊቨርፑሎች በ19ኛ ሳምንት ከሊድስ ጋር አቻ መለየታቸው በእጅጉን እያስተቻቸው ይገኛል። በዚህ ሳምንት ከጠንካራው የማርኮ ሲልቫ ፉልሃም ጋር መገናኘታቸው ሊቨርፑልና አርነ ስሎት ላይ ጫናውን ያከብድባቸዋል፣ ጨዋታውን ያከብድባቸዋል። ሁለቱ ክለቦች የመጨረሻ 5 የእርስ በርስ ግንኙነታቸው ሊቨርፑሎች 2ቱን ሲያሸንፉ ፉልሃሞች አንዱን ማሸነፍ ችለዋል። ሁለቱን ጨዋታ ባቻ ውጤት እንደጨረሱ ይታወሳል። በሊቨርፑል በኩል መሐመድ ሳላ በአፍሪካ ዋንጫ ውድድር ከግብጽ ብሔራዊ ቡድን ጋር መገኘቱ የጨዋታ ሲያመልጠው ዲየጎ ሊዮኒ፣ አሌክዛንደር አብርሃም ኢሳቅ፣ ጆ ጎሜዝ እና ዋታሩ ኢንዱ በጉዳት ምክንያት ጨዋታው የሚያልፋቸው ተጫዋቾች ናቸው። የሊጉን የደረጃ ሰንጠረዥ ስንመለከት አርሰናል በ45 ነጥብ አንደኛ ደረጃ ላይ ተቀምጧል። ማንቸስተር ሲቲ በ4 ነጥቦች ዝቅ ብሎ በ41 ነጥብ ሁለተኛ ደረጃ ላይ ሲቀመጥ፣ አስቶን ቪላ በ39 ነጥብ ሶስተኛ ደረጃ ላይ ሲቀመጥ፣ ሊቨርፑል በ33 ነጥብ አራተኛ ደረጃ ላይ ነው። ቸልሲ በ30 ነጥብ አምስተኛ፣ ማንቸስተር ዩናይትድ በ30 ነጥብ ስድስተኛ ደረጃ ላይ ተቀምጠዋል። በወራጅ ቀጠና ላይ የሚገኙ ክለቦች ዌስትሃም ዩናይትድ 18ኛ ደረጃ ላይ በ14 ነጥብ የተቀመጠ ክለብ ነው። 19ኛ ደረጃ ላይ የሚገኘው በርንሌይ በ12 ነጥብ ነው። ወልቭስ በ3 ነጥብ በወራጅ ቀጠናው የመጨረሻ ግርጌ ላይ 20ኛ ደረጃ ላይ የተቀመጠ ክለብ ነው።
እንግዲህ ወልቭስ በዚህ ውድድር ዓመት ምንም ጨዋታዎችን ማሸነፍ አልቻለም። ተከታትለው በወራጅ ቀጠና ላይ የተቀመጡ ክለቦች ናቸው። የከፍተኛ ግብ አስቆጣሪዎቹን ስንመለከት የማንቸስተር ሲቲ ኖርዌይ ግዙፉ አጥቂ ኤርሊንግ ብሮት ሆላንድ በ19 ጎሎች ሲመራ የብሬንትፎርዱ ብራዚላዊ ድንቅ አጥቂ ኢጎር ቲያጎ በ11 ጎሎች ይከተላል። የበርንማውዙ ጋናዊ አንቶን ሰመኒዮ በ9 ጎሎች ሲከተል ሁጎ ኢኪቲኬ የሊቨርፑሉ ፈረንሳይ የፊት መስመር ተጫዋች በ8 ጎሎች አራተኛ ደረጃ ላይ ይገኛል። ዶሚኒክ ካልቨርት ሊዩን በተመሳሳይ 8 ጎሎች አምስተኛ ደረጃ ላይ ይገኛል። በካልቨርት ሊዩን እና በሁጎ ኢኪቲኬ መካከል ያለው ለጎል የሚሆን ኳስ አመቻችቶ በማቀበል ሁጎ ኢኪቲኬ የተሻለ በመሆኑ አራተኛ ደረጃ ላይ የሚገኝ ተጫዋች ነው። የዛሬ መረጃዎቻችን እዚህ ጋር እያበቃም በሌሎች ወቅታዊና አዳዲስ መረጃዎች እስከምንገናኝ ለምትወዷቸውና ለምትደግፏቸው ክለቦች መልካም ውጤትን በመመኘት ነው። ዋዛ የስፖርቱ መዓዛ